መመለስ ሲነገር ነገ መለሳለሁ እንዴት ይባላል? ዛሬ ነው መመለስ ብራዘር። እንዴ ነገ የሆነ አልቆ ቢያልቅ ዛሬ ማታስ ቢያልቅ መኖር ቢያልቅስ ዛሬ ማታ ተውት። የሆነ ነገር እኮ አይደለም መኖር ቢያልቅ ከ10 ዓመት በኋላ ተጸጽተ ድሮ ነበር ማድረግ የነበረብኝ ማለት የለብም። ዛሬ ነው መወሰን ያለብን። አሁን አድርገኑ ከዛ በኋላ ውጤት ላይ ፍሬ ላይ ታስታውቃለህ። መቼ ነው የወሰንከው ሲል ቆየሁ። ፈሪሳውያን መንገድ ዳር ላይ ጸልያሉ የሚቀርባቸው ጌታ እንዳለ ጸሎታቸው በዛ ሰዓት ተመለሰ። እነሱም ወደ እኔ አልጸልዩም እኔም አልሰማም። ለተከፈለ ነገር እግዚአብሔር ይመልሳል። ታዲያ ምን እናድርግ? እንመለስ፣ እንውደቅ፣ ንስሐ እንግባ። በእግዚአብሔር ጽድቅ ፊት በምህረቱ ፊት እንውደቅ፣ ንስሐ እንግባ፣ እንጩ። ማልቀስ አለብን፣ እናልቀስ። መወሰን አለብን፣ እንወሰን። መንገድ መቀየር አለብን፣ ቀይሩ መንገድ። የተወሰነ ሰው ፊቱን ሲያዞርብህ እኮ ዓለሙ ሁሉ የጠላህ እኮ ሊመስልህ ይችላል። ኢየሱስ ዓለሙ ሁሉ ጠልቶ ብቻውን ከአባቱ ተስፋ የለውም ከዚህ በኋላ ሞት ነው ያላችሁት እንደ አዲስ እየቦረቃችሁ የምትኖሩት ከክርስቶስ ጋር ብቻ ነው። መመለስ፣ ወደ ጌታ መምጣት፣ መውደቅ፣ ተስፋ አለ። ተስፋ አለ። ኮንታሚኔት እንዳናረገው የተቀበልነውን ነገር ድካም ሊኖር ይችላል፣ ብዙ ነገር ሊኖር ይችላል። ግን መመለስ፣ ቶሎ መመለስ፣ ወደ ጌታ መምጣት። ከዛ በእግዚአብሔር ቃል መታጠር። በጣም ቃሉ ላይ እኔ ብዙ ነው የምናገረው በእውነት እዚህም እንደምታውቁት ነው። ትምህርትና ጸሎት ላይ ምንም የምንደራደርበት ጉዳይ አይደለም። ወደ ቃሉ ተመለሱ። ኑ ወደ መጽሐፍ፣ ወደ ቅዱስ ቃሉ፣ ወደ እግዚአብሔር ቃል። በጣም ሲሪየስሊ፣ በጣም ሲሪየሱ ነው መመለስ። እሱ ነው። አሁን ጊዜ ብዙ የለንም ታውቃላችሁ። በጣም ብዙ ጊዜ የለንም። ጌታም ተመልሶ ሊመጣ ነው። ቀጥሎ እኛም ጊዜ የለንም። እግዚአብሔር የሰጠንን ጊዜ በጣም በፍጥነት መጠቀም አለብን። በፍጥነት ነገ ምን እንደሚመጣ አናቅም። ከትንሽ ዓመት በኋላ ምን እንደሚፈጠር አናቅም። ቶሎ ቶሎ ብለን ነገሮችን በደንብ ስር ማስያዝ አለብን። ለሚቀጥለው ትውልድ ምድሪቷ ላይ የእግዚአብሔርን መንግስት በደንብ ማስያዝ አለብን። አለበለዚያ አየር ላይ ብቻ አርገኑ ከሆነ ነገ የሚመጣው ትውልድ ምንም የሚጨብጠው ነገር አይኖረውም። በስነ ስርዓት ሲስተሙ ላይ መምጣት አለበት። ቸርች ፎርም መኖር አለበት አገሩ ላይ። ሰምታችሁኛል? ከአንድ ቀን ፕሮግራም የዘለለ ነገር ማሰብ አለብን። በደንብ መምጣት፣ መውደቅ፣ መጾም፣ መጸለይ፣ በእግዚአብሔር ቃል እውነት ውስጥ መግባት። እንደዛ ከሆነ የሚቀጥለው ዘመን ቤተ ክርስቲያን ትመራዋለች። ሰምታችሁኛል? የሆነ ሰው መጣ መውደቃችን ነው፣ የሆነ ሰው መጣ መነሳታችን ነው አንልም። ቸርች ትሆናለች ከላይ። ፈርስት ሴንቸሪ ምናምን እኮ እንደዛ ነበሩ። የሮም መንግስትን በኋላ እኮ ያዙት። ክርስቲያን ካልሆንክ ሀገር ላይ አትኖርም ማለት ጀመረ እኮ። ክርስቲያን ኮንክ እገልሃለሁ ያለ መንግስት። ለምን? ሲስተሙን ያዙት። በወንጌል ፋይት የሚያደርገው ትውልድ ፋይት አረገ። ልጆቻቸው፣ የልጅ ልጆቻቸው፣ ረጅም ዘመን ያለ ትውልድ ግን ክርስቲያን ሆነ። ይሄ ጊዜ ለኛ እንደዛ አይነት ክሪቲካል የሆነ ጊዜ ነው። ካመለጠን መመለስ በጣም አስቸጋሪ ነው። አሁን ግን ስቲል መያዝ እንችላለን። መንቃት አለባችሁ። ስትጸልዩ ለራሳችሁ ለምትበሉት፣ ለምትጠጡት፣ ለምናምን እንደሱ ብቻ አትጸልዩ። ስለምትሰሩ ስራ፣ ስለምትነግዱት ነገር ብቻ አትጸልዩ። ኦፍ ኮርስ በጣም ሲሪየስሊ ጸሎት ይፈልጋል እሱ። እንለፍ ግን ከዛ ኪንግደም ኦፍ ጋድ፣ ሰፊው የእግዚአብሔር መንግስት፣ ወንጌል እሚድን ትውልድ። እኔ እማላቀው ትውልድ በእኔ ጸሎት እሚድን ከሆነ እኔ ማወቅ አለብኝ ማለት አለብኝ እንዴ? የወንጌል እውነት እኮ በእኛ መካከል ጸንቶ እንደዚህ እንዲቀጥል ዋጋ የከፈሉት እኮ ፈርስት ሴንቸሪ ላይ ያሉት እኮ ናቸው። እኔ በዘመን ያላገኘሁትን ብለው ሲሰቃዩ በቃኝ አላሉ። ኖ የወንጌል እውነት ጸንቶ ይቀጥል። ስለዚህ ዛሬ መወሰን፣ ለመመለስ ዛሬ መወሰን በእግዚአብሔር ባህሪ ላይ የተመሰረተ ነው። ዛሬ ልነግራችሁ የፈለኩት ይሄንን በእግዚአብሔር ባህሪ ላይ የተመሰረተ ነው። እግዚአብሔርን አንደርስታንድ አድርጉት። እግዚአብሔር ምን እንደሚፈልግ አንደርስታንድ እናድርግ። የእግዚአብሔር ልብ ምን አይነት ነው ይግባን። በባህሪው እግዚአብሔር ማን ነው? ጻድቅ። ምን አይነት አምላክ ነው? መሐሪ አምላክ ነው። ሁለቱን ባላንስ አድርጎ መኖር። በጣም ምህረቱ ላይ ብቻ እንደገፍና አንዳንድ ይሄኛውን ባህሪውን ደግሞ ብዙ ጊዜ እናዛንፈዋለን። ስለዚህ እግዚአብሔር በጣም ራይቸስ ነው፣ ጀስት ነው። ለተከፈለ ነገር እግዚአብሔር ይመልሳል።
ለተዘራ ነገር እግዚአብሔር ይመልሳል። ለተደረገ ነገር እግዚአብሔር ይመልሳል። አዎ ታዲያ ምን እናድርግ? እንመለስ፣ እንውደቅ፣ ንስሐ እንግባ። በእግዚአብሔር ጽድቅ ፊት በምህረቱ ፊት እንውደቅ፣ ንስሐ እንግባ፣ እንጩ። ማልቀስ አለብን፣ እናልቀስ። መወሰን አለብን፣ እንወሰን። መንገድ መቀየር አለብን፣ ቀይሩ መንገድ። መተው ያለባችሁ ነገር አለ፣ ተው። በህይወታችሁ ላይ ማራገፍ ያለባችሁ ነገር አራግፉት። እውነቴን ነው የምነግራችሁ። ረጅም ነው መንገዳችሁ። እዚች ጋር ብቻ እያየን መቆም የለብንም። እዚች ጋር ብቻ እያየን መቆም የለብንም። ሩቅ ማየት አለብን። በጣም ሩቅ ማይ ከሆነ እማገኘውም እማጣውም ነገር ቫልዩ ይኖረዋል ህይወቴ ላይ። ምንም ባጣ ለዛ ብያጣለሁ፣ ምንም ባገኝ ከዛ አንፃር አገኛለሁ። በየመንገዱ የመጣ ነገር በሙሉ እያነሳው ላይ አልገለብጥም። ጠጣ የተባልኩትን በሙሉ እየጠጣው አልሮጥም። እየሮጥኩ ነው፣ መንገድ ላይ ነኝ። የሚጠቅመኝን ብቻ። መጠጣት ካለበት ይጠጣል፣ መጠጣት ከሌለበት እላዩ ላይ ደፍቶ አቀዝቅዞ ይሮጣል። ተገኝቷል ተብሎ ቁጭ ብሎ በርገር አይበላም እየሮጠ ያለ ሰው። እንዴት ያለ በርገር ነው ባክ ብሎ ውጤት ላይ እንገናኝ ብሎ እሱ ሩቅ ነው። ሽልማት አለው፣ ይበልጣል ከዚህኛው። የሚያገኘው ነገር አለ፣ ይበልጣል ከዚህኛው። ክብር አለ ከፊቱ፣ በጣም ትልቅ ዝና አለው። በሱ ምክንያት የሚጠራ አገር አለው ከፊቱ። እንደ ራሴ ነህ ወክል የተቀመጥከው አገር አለ። በአንተ ስኬት የሚወራ መንግስት አለ። በአንተ ጤነኛ አቋም እግዚአብሔር ሪፕሬዘንት አደረገዋለ። ስታበላሽም ባይዘው ፌል ስታደርግ የምታደርገውም ደግሞ እንደ አገር ነው ፌል የምታደርገው። you have to be serious። ስኮፓችሁ በጣም መስፋት አለበት። በዚህ የሚሆን በዚህ ተስፋ አለኝ የሚል ሰው ነው ያለው። በቃ ሰርቼም ነግጄም ጾሜም ጸልዬም ምንም ብዬ የሆነ ቦታ ደርሳለሁ የሚል ነው። ይህንን ለመሆን በጣም ግዴታ ስለ ተስፋ መማር የለብም። ናቹራሊ ውስጣችን እንደዛ ስለሆነ እንደዛ አይነት ፓሽን እግዚአብሔር ውስጥ ካስቀመጠ አግሬሲቭሊ ፎከስ ሆናችሁ ተራመዱ። ማስተካከል አለብን፣ አስተካክለን መቀጠማ ቀጥ አድርገን መመለስ አለብን፣ ተመልሰን። መቼ? አሁን። መቼ? ዛሬ። ነገ ምን አትበሉ። ነገ በጣም ቢዚ ነው የኛ ነገ። የምንሰማቸውም ነገሮች በሙሉ ነገ የሚሉ ናቸው። እኛም ነገ ነው የምንለው። ሁሉም ነገር ነገ ነው የሚለው። ነገ እኛ አይደለም፣ ዛሬ ነው እኛ። ዛሬ ላይ ቀጥ ብለን እንሄዳለን። ነጋችን ይስተካከላል። ነገ የሚባል ቀን መጣ አልመጣ አይመለከተኝም። ዛሬ ነው። ይኸው አሁን አገኘኋቸዋል። በቃ ትክክለኛ ጤነኛ ነገር ነገራቸዋለሁ። ነገ አገኛቸዋለሁ፣ ደስ ይለኛል። ካላገኘኋችሁስ በቃ አልተገናኘንም። አሁን ነገ ባይመጣስ ራሱ ጌታ ዛሬ ቢመጣ፣ በዛሬና በነገ መሃል ከመጣ እኮ ነገ የሚባል ቀን እኮ የለም። ስለዚህ ዛሬ ነው አስተካክለን መሄድ ያለብን። እስቲ አሜን በሏ። ስለ መመለስ ሲነገር ነገ መለሳለሁ እንዴት ይባላል? ዛሬ ነው መመለስ ብራዘር። እንዴ ነገ የሆነ አልቆ ቢያልቅ ዛሬ ማታስ ቢያልቅ፣ መኖር ቢያልቅስ ዛሬ ማታ ተውት። የሆነ ነገር እኮ አይደለም መኖር ቢያልቅ። በጣም ብዙ የማጠብቁት ሰው ድንገት ወደ ጌታ ሄዶ አይታችሁ አታውቁም? ክብር ለእግዚአብሔር ይሁን። ስለዚህ አሁን ወስኑ፣ አሁን ወስኑ። በጣም ጥበበኛ እንሆን፣ በጣም ጥበበኛ እንሆን። እውነቴን ነው የምነግራችሁ። በጣም ዋይዙኑ። ከ10 ዓመት በኋላ ተጸጽተ ድሮ ነበር ማድረግ የነበረብኝ ማለት የለብም። ዛሬ ነው መወሰን ያለብን። አሁን አድርገኑ ከዛ በኋላ ውጤት ላይ ፍሬ ላይ ታስታውቃለህ። መቼ ነው የወሰንከው ይሏል። መቼ ነው እንደዚህ አይነት ህይወት ውስጥ ለመግባት የጨከንከው ሲሉ ቆየሁ። ክብር ለእግዚአብሔር ይሁን። ውሳኔን አደባባይ ማድረግ ላይጠበቅብህ ይችላል። እኔ ከዛሬ ጀምሮ ማንንም ሰው አልፈልግም ማለት አይጠበቅብህም። በጓዳ ወስን፣ ውጤቱ አደባባይ ይገኛል። ከበሮ እያስደለቃችሁ እንዳትጸልዩ። ፈሪሳውያን መንገድ ዳር ላይ ጸልያሉ የሚል ቃል ነባቸው። እኔ ግን ጌታ ኢየሱስ እኮ እንደ ጌታ ኢየሱስ እኮ የሚያቀን የለም። በዚያው ሰዎቹ መንገድ ዳር ሲሄዱ ሰው ሁሉ ሊሰብኩ ነው ይላል፣ ሊጸልዩ ነው አለ። መንገድ ዳር ማለት ምን እንደሆነ ታውቃለህ? የመንገድ ማሳለጫ ላይ፣ እዚህ ማሳለጫው ላይ ህዝብ የሚበዛበት ቦታ ላይ ረጅም ቀሚስ አድርገው ይቆማሉ። ህዝብ እያየ እጃቸውን አንስተው ረጅም ጸሎት ይጸልያሉ አለ። ህዝቡ ያያቸውና
ጌታ እንዲህ አለ፣ ጸሎታቸው በዛ ሰዓት ተመለሰ አለ። እነሱም ወደ እኔ አልጸልዩም፣ እኔም አልሰማም አለ። እነሱ የጸሉት ወደ ጎን ነው። ሰው እንዲያያቸው ፈልገው ነው። ሰው ሲያያቸው ተመስገን በቃ የምንመለስ ከሆነ ተስፋ አለ። በእውነት ተስፋ አለ። በጣም ተስፋ በቆረጣችሁበት ጉዳይ ላይ ወደ እግዚአብሔር ተመለሱ፣ ወደ ኢየሱስ ተመለሱ፣ ወደ ልጁ ተመለሱ። እግዚአብሔር አምላክ ወዳዘጋጀው ወደዚህ የመጨረሻ መፍትሄ ወደ እሱ ተመለሱ። እኔ ያው ለአዳዲስ ሰው ብቻ አይደለም የምናገረው፣ ይሄን ለኛም ነው የምናገረው። ወደ ጌታ ተመለሱ፣ ወደ ክርስቶስ እንመለስ። ኢየሱስ ምንድነው የሚወደው? ምንድነው የማይወደው? ኢየሱስ መሬት ላይ ሲኖር በጣም ክቡር ነው ያለውና ክቡር አይደለም ያለው ምንድነው? አንዳንደኛ የምንጋደልለት ነገር ኢየሱስ የናቀው ነው። ሊያነግሱት ፈለጉ ብሎ ትቷቸው ከመካከላቸው ሄደላል። ለሱ ሰው ሆኖ መስቀል ላይ ለመሞት መጥቶ መንገስ ነውር ስለሆነ ነውር ናቀ። ነውር ነው ለሱ መንገስ፣ ነውር ነው። ሊሞት መጥቶ መንገስ ነውር ነው። ኢየሱስ ከምንድን ነበረ ሩቆ የሚሄደው? ወደ ምንድን ነበረ የሚጣጋው? በጣም ጌታ ኢየሱስ ምን ላይ ነው የሚያሳልፈው? ማስተማርና መጸለይ ላይ በጣም ብዙ የሚያሳልፈው። ያስተምራል፣ ከዛስ ይጸልያል። ቀን ቀን ያስተምራል፣ ሌሊት ሌሊት በጣም ብዙ ሰዓቱን ይጸልያል። የተወሰነች ጊዜ ካገኘ እነ ጴጥሮስን ደግሞ ይመክራቸዋል። ብዙ አይመክራቸውም። በይዘው አይታችሁ ከሆነ ከሰው ጋር ነው የሚማሩት፣ አብረው ይማራሉ። አንዳንድ ስውር ነገር በምሳሌ ካወራ ማታ ሲገናኙ ሁሉንም ነገር ብዙ ነገር አንደርስታንድ አያደርጉም አይደል? በጣም ብዙ ቦታ ምን እንዳለ አልገባቸውም የሚል ቃል ሰው ሁሌ አይጠይቁትም፣ ያፍራሉ። አሁን ሁሌ አልገባኝም ብሎ ሰው ማስቸገር ራሱ እኮ እነሱም ሰው አይደሉ ከኛነን ናቸውና ስሜት አላቸውና ትንሽ ቆይታ አንዳንዱን ጠይቅ ብለው አንዳንዱ ሲጠይቁ አንዳንዴ ዝም ብሎ ይህ በጾምና በጸሎት ካልሆነ አይወጣም። ይሄ ማለት እንደዚህ ነው። ቅንጣት፣ ስንዴ፣ እርሻ፣ እርሾ ምናምን ይላል። በዛ የሚሉት አሳጥማጅ ምናምን ነው። እርሻ አያውቁም፣ አግሪካልቸር አያውቁም። አሳጥማጅ ምናምን ምንድን ነው? ቅድም ግን መሬቱ ያልከው አንተ ነህ፣ እኛ ነን። ስንዴው ማን ነው? አንተ። እርሾ ምንድን ነው? እርሾ ቀስ ብሎ እቺ ማለት እቺ ናት፣ እቺ ማለት ከዛ ውጭ ያለውን በጠቅላላ ያስተምራል። በጣም ዋጋ የከፈለው ኢየሱስ ምን ይወዳል? በጣም መጸለይ። በጣም ምን ይወዳል? ከህጉ ጋር ጊዜ ማሳለፍ። በጣም ኢየሱስን ምንድነው የሚያስደስተው? ያንን እውነት ለህዝብ ማካፈል። በጣም ኢየሱስን ምንድነው የሚያስደስተው? የአብን ፈቃድ መፈጸም። የተወሰነ ሰው ፊቱን ሲያዞርብህ እኮ ዓለሙ ሁሉ የጠላህ እኮ ሊመስልህ ይችላል። ኢየሱስ ዓለሙ ሁሉ ጠልቶ ብቻውን ከአባቱ ጋር፣ ኢየሱስ የሚወደው ጋር መቆየት፣ ኢየሱስ የሚጠላውን መራቅ። በልጅነታችን ልባችን ውስጥ ወደ ጀመረ ወደዛ ብርሃን ወደዛ ነው መመለስ። ድሮ በጣም እንጸልይ ነበር ካላችሁ አሁንም መጸለይ ይገርማል። ድሮ የነበረን ለወንጌል የነበረን ሸክም አሁንስ የት ሄደ? አድገን አይደለም እየሞትን ነው። መቃጠል ውስጥ ከጠፋ፣ ጸሎት ውስጥ ከደበዘዘብ፣ ምንም ካልመሰለ የእግዚአብሔር ቃል ድሮ በጣም የምትንገበገበለት ጉዳዩ ምንም ካልመሰለ እያደግን አይደለም። ወደዛ መመለስ። እኛ መካከልም እንግዳ ሆናችሁ የመጣችሁ ወንድሞች እናቶች ካላችሁ መፍትሄ የለም፣ ሌላ መዳኛ መንገድ የለም። ወዴትም ብንሄድ ወደ ምንም ውስጥ ብንገባ ሰው ከዘላለም ፍርድ ሊያመልጥ አይችልም። ወደ ክርስቶስ መመለስ፣ ህይወትን ለጌታ መስጠት፣ ራስን በክርስቶስ ኢየሱስ ፊት ማቅረብ፣ ወድሃለሁ ብሎ ራስን መስጠት። እግዚአብሔር ያኔ ከሰው ጋር ይታረቃል። በኢየሱስ ክርስቶስ የመስቀል ሥራ ብቻ ሰው ወደ እግዚአብሔር መመለስ ይችላል። እውነተኛ ንስሐ፣ ከእግዚአብሔር ጋር ያለው እውነተኛ መታረቅ በክርስቶስ ኢየሱስ የመስቀል ሥራ ብቻ ነው። የጨለመ ህይወት የሚበራው፣ ድብልቅልቅ ያለ ህይወት መስመር የሚይዘው፣ ተስፋ የለውም ከዚህ በኋላ ሞት ነው ያላችሁት እንደ አዲስ እየቦረቃችሁ የምትኖሩት ከክርስቶስ ጋር ብቻ ነው። ዓለም የላትም። ገንዘብ ውስጥ የለም፣ ዝና ውስጥ የለም፣ ስልጣን ውስጥ የለም፣ መታወቅ ውስጥ የለም። ይሄ የለም። እግዚአብሔር ከልክሏል። ይህን በሙሉ አንድ ነው ተስፋ ያለው ኢየሱስ ውስጥ። የዘላለም ህይወትና እውነተኛ እረፍት ያለው ኢየሱስ ውስጥ ነው። የለም ሌላ ቦታ። ሁሉ እየጠበቀ ያለው ይሄንን ነው። አንድ ቀን
እድል ቢያገኝ ሁሉም ሰው ወደ ጌታ መምጣት ይፈልጋል። ከቦ አንቆ የያዘው ነገር አለ። ዝና ያነቀዋል፣ ገንዘብ ያነቀዋል፣ ስልጣን ያነቀዋል። የለም እዛ ውስጥ ይሰለቻል ስትደርስበት። ወደ ክርስቶስ ኑ ወደ ጌታ ኑ፣ ወደዚህ ወደ አዳኛችን ወደ ኢየሱስ። ክብር ለኢየሱስ ይሁን። የሰማኑን በልባችን ያቆየልን፣ ሕይወት ቃል ያሰማልን፣ መንግሥተ ሰማይ ያወርሰን።